ደሞ ይነፋረቃል እንዴ በፈጣሪ ማን ክፉ ለማስማል ነው ቆይ የፈጣሪ አለ ምንድነው ተሰየኝ አምላኬ ምን አልሽ አንቺ ማለቴ ጋሺ ትሰሚኛለሽ እዚህ ቤት እድሜሽ እንዲራዝም ከፈለሽ አርፈሽ ብትቀመጭ ነው የሚሻልሽ እሱ አይሰማም የሚሰማ መስሎ ነው አይሰማም እኮ ሰማኛለህ እንዴ አንተ እኮ ነው አይሰማም አረ ግፍ ነው እንደዚህ ያደረገው እንዴ አፍሽን ዝጊ አንቺንም እንደሱ አድርጌ እንዳልጎልትሽ ውዴ የምታደርጊው ነገር ደስ አይልም ተይ የኔ ፍቅር አሁንም አላመከኝም አይደለ ቆይ በደንብ ላሳይክ ሃሎ ሰማለ ወይ አይሰማም እንዳልኩ ነው ታያሪ ምንም አይሰራ እጁ አይሰራ እግሩ አይሰራ መናገር አይችል መብላ ዝም ብሎ የተቀመጠ በድን ሰው ታውቃለህ በድን እንደዛ አድርጋ አስበው እኔን ተመልከተኝ እኔ ጌታ እዚህ ቤት ሁሉ ነገር ማድረግ የምችለው እኔ ብቻ ነኝ አሁን ደግሞ አንተም ተቀላቅለሃል አራትዬ እንደዚህ አይደረግም አቤት ሲጀመር አንቺ ማን ስለሆንሽ ነው እንደዚህ አስተያየት የምትሰጪኝ ለማን ነው ጥብቅናሽ ይልቅ አፍሽን ዝጊና ገብተሽ ያልኩሽ ምግብ አዘጋጂ ቅድም እንደነገርኩሽ ነው ከዚህ በኋላ የዚህ ቤት ጌታ አባወራም እሱና እሱ ብቻ ነው ተግባባን አይደል ቆይ ጋሺስ አያሳዝንሽም ማነሽ አንቺ ምንድነሽ አፍሽን ዝጊና ያልኩሽን ገብተሽ አስተካክይልኝ ግቢ ምን ትላለች እቺ ቆሌቢስ ይሄን ያባት ቸክና እኮ ነው ይሄን ወንድ ይኖርሽ ነው ምን ጥያቄ አለው አንቺም ለነገሩ አፋጭ ሸምር አለጃ እድሜ ዘመኔን ሙሉ ሲጫወትብኝ ኖሮ ይሄን ሁሉ አለማሳጥቶኝ ሁሌ ይገፈፍ ቤት በኩል እንዴት ብለን ይመጣው ቆይ በራሱ ምንም ነገር ማድረግ አይችልም ብለሽኛል ነበር እንዴ እሱማ አንተን እኮ ነው ባል ሰራ ነው እዚህ ድረስ የመጣው ደሞ ይነፋረቃል እንዴ በፈጣሪ ማን ክፉ ለማስማል ነው ቆይ የፈጣሪ አለ ምንድነው ተሰየኝ አምላኬ ምን አልሽ አንቺ ማለቴ ጋሺ ትሰሚኛለሽ እዚህ ቤት እድሜሽ እንዲራዝም ከፈለሽ አርፈሽ ብትቀመጭ ነው የሚሻልሽ አሁን እዚህ አትገተሪብኝ ተፊ ከዚህ ነይ ቆይ ሬሳሽን ማን ሊሰበስብልሽ ነው ይዘሽ ውጪ ይኸውልሽ ያደረግሽው ነገር ግን ትክክል አይደለም ቆይ ማለት ነው ያደረግሽው ነገር ትክክል አይደለም ማለት ባልሽ እኮ ነው አብረን ተኝተን ያገኘን ታዲያ ምን የምታካብደው ለአንድ አመት ያክል ስታደርገው የኖር እኮ ነገር አይደል እንዴ ታዲያ እሱን በድብቅ ነው ስናደርግ የነበረው አሁን እኮ አደባባይ ላይ ወጣ ተሰጣን አንተ ደግሞ አሁን ወሬውን ተናግረህ ዝከለረ በእናትህ ምን አባቴ ላድርግ እኔ አንድ ተራ ሰራተኛ ነኝ ቆይ ከዚህ ሴትዮ እንዴት አድርጌ ነው ማዳን የምችለው አንተ እቺ ተረገመ ሴትዮ ተጠራች በቃ ያን መላሷን ሳስለቅብኝ ይዤ ልሄድ በቃ መኞት አንቺ አቤት ምን አድርጊ ነበር ያልኩሽ እንዴ ቡና ፊ እና ታዲያ ምን ልትሆኚ ነው ይንከረፍ ይዘሽብኝ የመጣሽው እንዴ እና ኪችን ትቻል መጣ ምን አልሽ ይቅርታ
ማለት የፈለኩት እኮ እሱን እዛ ትቼው ብሄድ ኪችን ውስጥ የሆነ ነገር እንዳይሆንኩ ብዬ ነው። ይበቃኛል፣ እኔ ልሄድ። የት ነው የምትሄደው? ገና ቡናውን መች ጠጣን እንዴ? እዚህ ቁጭ ብሎ እዚህ እንደዚህ እያየኝ እንዴት ነው እዚህ የምቀመጠው? አዎ አንተ ነው የማታበሳጨኝ። ምንድነው የምታካብደው? የኔ እናት አንቺ ለይቶልሻል፣ እኔ ልሂድ። የምርህን ነው? ምንድነው ተከትለሽ የምታይኝ? እጅ ቢጋዚ ዋጣ እንዲህ ነው የሚሻለው። ችግር አለ? አይ ኧረ ችግር የለም። እና ውስጥ ግቢ ብዬሽ አልነበር? ለምን ወጣሽ? አልጠራሽኝም እንዴ? የጠራሽኝ እኮ መስሎኝ ነው። ደንቆሮ፣ እኔ በአማኑ ቀን ጠርቼሽ ቢሆን ኖሮ አሰሚኝም ነበር። እሺ ጋሼ እንዴት ነው? ልውሰደው? ትፈልጊዋለሽ? አልገባኝ። የፈለግሽው ነገር አለ? አይ ቀደም እኮ ለምን አመጣሽ ስትይ ስለነበረ ነው፣ ለዛ ነው። ትሰሚኛለሽ? አንቺ ይሄ ቀደም ብዙ አያዋጣሽም። ሰማሽኝ አይደል? እቺ የተረገመች ዛሬማ በሰበሰች ካረለ እንዴ! ምን አለበት ማጠጣት ካልቻለች እኔን ብትጠራኝ። አይዞ በቃ እንደዚህ አይዘልቅም። እሺ ደግሞ ምግብም ሰርቼልሃለሁ። ወይ በእናትህ አታልቅስ እንዴ! በቃ አታልቅስ። ሁሉም ነገር እኮ በዚሁ አይቀጥልም። እባክህ በእናትህ እንደዚህ አትሁን። እኔ ሁሌም ከጎንህ ነኝ። እንዴት ቆይ በአጭር ጊዜ እንደዚህ ልትሆን ቻለ? በዛ ላይ ደግሞ የበሽታው ምክንያት ሁሉ አለመታወቁ። ቆይ ለምን ነው ጥላኝ የወጣኸው? ታዲያ ምን ማድረግ ነበረብኝ? ምን ማለት ነው? ምን ማድረግ ነበረብኝ ማለት? ቆይ ምን እያደረክ ያለው ነው የሚመስልህ? አሁን እዚህ መንገድ ላይ ልንጨቃጨቅ ነው? ኧረ እባክህ እኔ እናንተን ህይወት ለማስተካከል እንደዛ ደፋ ቀናለሁ። አንተ ጭራሽ ጭቅጭቅ ሰልችቶሃል። እሺ በቃ አታኩርፊ። ቆይሽ ቆይ በእናትህ አሁን ከነሱ ጀምር የሚያናደኝ ነገር የምታደርገው ምን ላደርግ ታዲያ? ስትናደጂ እኮ ይበልጥ ስለምታምሪ ነው። እውነት ሰውን እያናደዱ ማባበሉንማ ትችልበታለህ። ሚስቴ አይደለሽ እንዴ? ምን እንደሚያስደስትሽ እኮ በጣም አውቃለሁ። በጣም ነው የማፈቅርህ ታውቃለህ። ግን ደግሞ በጣም ታናድደኛለህ አንዳንዴ። እና ፍቅሬን በምን ልግለጽ? ወይኔ እኔ ቆንጆ፣ አንቺ አሁን እሺ፣ የሥራ ስልክ ተደወለ። እንዳትቆይ። ወይዬ እኔ ፍቅር፣ እንደዚህ ድንገት አትደውይ ያላልኩሽም እንዴ? ከባድ ስራ ላይ እንዳለውኝ ታውቂያለሽ። እኔም እኮ በጣም ንፍቅ ነው ያልሽኝ እኔ ቆንጆ። በጣም ነው የምወድሽ። እኔ ምን ያልሽኝ? እሺ እሺ፣ ኧረ ችግር የለውም። እሺ አሁን ግን የሆነ ሚቲንግ አለኝ፣ እሱን ጨርሼ እመጣለሁኝ። እሺ በቃ እሺ፣ መልሼ እደውልልሻለሁ ሚቲንጉን እንደጨረስኩኝ። እሺ እሺ፣ እኔማ እሺ፣ እኔ ቆንጆ አሁንም እዚሁ ልቻ ላይ ተጎልተሃል።
እንዴት እንዳስጠላኝ ማን በነገረ? ደግሞ እንዴት ነው ልታይኝ የምትሞክረው? ስታስፈራ። ቆይ ግን ላይ የምልህ ናስቲ ለምን ግን አትሞትም? አንተም እንደዚህ የቁም ሬሳ ሆነ ከምትሰቃይ እኔም ከምትሰቃይ ምን አለበት ድፍት ብለ ያለ ነገር ሁሉ በጄ ቢገባ አይመስልም? እንደ ሀሳብ ነው ቢሆን ደስ የሚለኝ ነው ነገርኩ። ኮቴ ቢስ ቆሌ የለሽ ኮቴ የለሽ ምን ሰራልሽ ተገትረሽ? አረ አላየሽኝም እንጂ እኮ እንደግረኝ ወጣት በርዝ ተለጥፈሽ ታዳምጪ ነበራል። አረ እኔ በጭራሽ እንደዛ አላደርግም። እርግጠኛ ነሽ? ያወራሁት ምንም ነገር አልሰማሽ? አዎ እኔ ምንም ነገር አልሰማም። ለነገሩ አንቺም ከሱ ማትሻይ ሬሳ ነሽ። ምንም ለውጥ የላችሁ። ምንድን ያደረከው? ስማ ምንድን ያደረከው? ምንድነው ቤት ምንድነው ለዚህ ከዚሁ ለሞታ አትገላገልም። የለህም እኮ እንዳለ ነው የሚሰማ። የለህም የቁም ሬሳ ሆነሃል እኮ አንተ ምኞት አቤት በእናትሽ ነይ ቤት ነው ያጸዳ ወደ ብላና በእናትሽ ልጅ ውጪ አንቺ በጣም አጫጭሽበት በሩን ከፋፍቺው ዛሬም በህይወት አለ። በሞትኩት እኔ አፈር ልብላ፣ እኔ ልንከራተት። ወይኔ ጭካኔ! መቼስ እዚህ ያድራ አይደለም አይደለ? ተነሳክ እንዴ? በዚህ ቅዝቃዜ እዚህ ጋር አሳድራክ አይደለም አይደለ? ምን አይነት መረገም ነው? ቆይ እሺ እንዴት አድርጌ ነው እኔ ከዚህ ቤት ላስወጣ ከምችለው? ምኞት እቺ ከዚች የተረገመች ሴትዮ እንዴት ነው ማድነ? አንቺ ምኞት አሁን እቺ የተረገመች ደግሞ መጣራቱ አይቀርም። አንቺ አሰሪ ነኝ። አቤት መጣው። ምን ላድርግ? እሺ ቆይ
አይፎን እና ታዲያ እሺ ረበ ፈጣሪ ደስ ይላል። አንቺ እንዴት ነው የሚያምረው? አይ ነው እንዴት እንደዚህ ያላየሁት ነው? እኔን ለማናደድ ብለሽ ቆርጠሽ ተነስተሻል አይደለ እንዴ? እትዬ ምን አድርጌሽ ነው? እሱም ማየት ሱራፌ እንደማያስደስተው እያወቅሽ ሆን ብለሽ የምታመጪው። ኧረ አይደለም እትዬ፣ እኔ እንዲህ ማድረግ ቆይ ምን ይጠቅመኛል? እንጂ አባሽ እሱን አንቺ ንገሪኝ፣ እኔ እምነቅልሻለሁ። እምልልሻለሁ። እኔ እንደዛ ለማድረግ ፈልጌ አይደለም፣ ግን ቤቱ ነው። ከቤቱ ውጭ የት ልወስዶ እችላለሁ? ምን አልሽ አንቺ? ደፋ ቤቱ ስለሆነ ነው ያልሽው? ማለቴ እንደዛ ለማለት ፈልጌ አይደለም። እገልሻለሁ። ይህን ጥጋብሽን ካላስተነፈስኩልሽ እኔ አይደለም ባክል ከቀኝ ተይ እንጂ አንቺም እኮ ነገሮችን እያካበድሽ። ምንድን ነው እያካበድሽ ነው ማለት? የምትሆን እየሰማት አይደል እንዴ? በቃ ከዚህ በኋላ አስደግሞ ታያት ነው ነው ማን ነው? እሺ እሺ ከቀኝ ይዘሽልኝ ጥፊ። አንተ ግን እንዲህ እንቅልፍ አጥቼ በሀሳብ ናውዛለሁኝ። አንተ ግን ስልክ ላይ ነህ አይደል? እስኪ ምንድን ነው እንደዚህ ያስጨነቀሽ ንገሪኝ። አሁን ስጠይቅ ነው የምትጠይቀኝ? እስካሁን የት ሄደህ ነበር? ይኸው ጠየቅኩሽ እኮ ቆንጆ እኮ እኔ ስልህ ውይ እኔ ማር አሁን በዚህ ሰዓት ከምንጨቃጨቅ ምን አለበት ነግረሽኝ እረፍ ብል። እኔ አባቴን ከሰው ጋር መገላገል ነው የምፈልገው። በጣም ሰልችቶኛል። ቆይ ነገሮች በጥሩ ሁኔታ እያለቁ ሲመጡ እንዴት እንደዚህ ልትበሳጭ ቻልሽ? ይሄ ስሜት ደግሞ በድንገት እንዴት ሊከሰት ቻለ? መድኃኒቱን ያለማቋረጥ እየሰጠሁት ነው። ሰውየውን ይገለዋል ብዬ የምሰጠው መድኃኒት ከቀን ቀን ግን ጭራሽ እኔ ላይ እንዳፈጥብኝ እያደረገው ነው። አይኑን ማየት ነው ያስጠላል። ስሜትሽ ይገባኛል የኔ ማር። እኔም እኮ ታውቂያለሽ ከአንቺ ጋር በነፃነት ነው መሆን የምፈልገው። ደግሞ ይህንን አላማችንን ማሳካት የምንችለው በጥበብ በብልሃት ታጋሽ ስንሆን እንጂ ስሜታዊ ሆነን እንደዚህ በመናደድ ነው ልናመጣ እንችል። እሱስ ልክ ነህ። ይልቅ የኔ አኩራፊ እኔ ጋር አንድ ቆንጆ ሀሳብ አለ። የምር ምንድን ነው? እሱን ስማ። ለምን በትራስ አፍነን አንገለው? እየቀለድክ መሆን አለበት። አልቀለድኩም። እንደ ዛሬ እንደውም የምር ተናግሬ ያላውቅም። እሺ ቆይ ብንያዝስ? ሰውየው በሽተኛ ነው። ማንም ሰው ነው የሚያውቀው አይደል? በትራስ ፍና አድርገን ገለነው፣ በሽታው እንደገደለው አድርገን እናስወጣለን። ከዛ ሁሉም ሰው ነው የሚያምነው። አንተ እንዴት እስከዛሬ አላሰብኩትም? ይሄን ቆንጆ ሀሳብ ሳይሆን አይቀርም። አይተር ስልክ ላይ እንጂ ፍጥጥ ብዬ የምለው ለዚህ ነው። ያምበሳ እዚህ እኮ ነው ሞድ። እኔም ውድድ ነው የማደርግሽ። ግን ይኸውልሽ ምኞት የሆነ ነገር አታደርግም ማለቴ አንቺ የምታደርጊው እያንዳንዷን ነገር ወጣ ለሰው አትናገር። እሷ ለኔ ተዋት። ይኸውልሽ ነፈስ ቢጤ እኮ ናት። እንዳስፈላጊነቱ ደግሞ እንቀለቀላለሁ ምላሴን እዘረጋለሁ ብላ ደግሞ የምታስብ ከሆነ የሰውየውን ጣፈንታ ለሷ ማቅመስ ነው። ችርስ እናቴ እዚህ የተቀደሰ ሀሳብ እውነት አይደለም የሰማሁት በለኝ እባክህን አምላኬ። ወይኔ ጉዴ ፈላ።
አልገባኝም። አተኝም እንዴ? ምን ታደርጊያለሽ በስተዛዝ እዚህ? ምን ያደናብርሻል? ጤነኛ አይደለሽ እንዴ? ምንድነው እንደሰረቀስ የሚያርበተብትሽ? አይ ምንም ጋሼ እኮ መተኛታቸውን ለማየት ፈልጌ ነው። እና አየሽው አይደል ታዲያ? ሂጂያ። ምን ያደናብርሻል? ሂጂ ውጪ። ግን እትዬ ግን ምን ፈለግሽ ደግሞ? ምን የቀረሽ ነገር አለ? እዚህ ብሆንላት አይሻልም? ግን ለጋሼ እውነት ምን ነው ጀምረሽ ያልጨረሽ ወይም ደግሞ የቀረሽ ነገር አለ? አረ እንደሱ እንኳን አይደለም እትዬ። ስለዚህ አሁን ፀጉርሽ ነጭ ሳላባረሽ ውጪ ከዚህ